ይችላል። ሶስተኛ ደግሞ የተለያዩ ክስተቶች ሲከሰቱ ሲፈጠሩ የመጻሕፍትን ቃል ማስታወስ እንዳለብን፣ አራተኛው ደግሞ ሁሉንም ሰው በእኩልነት ማስተናገድ እንዳለብን፣ አምስተኛውና መጨረሻው ደግሞ የመጨረሻው ዓይናችን ወጻታዊ ዓይናችን የሚከፈተው ምን ሲሆን እንደሆነም በዚህ ትምህርት ውስጥ ለመመልከት እንሞክራለን። ዛሬ ቤተሰቦች እጋማቱን አቀየው ካየን በረም ሰከና ማሊጋ ፈጀንን ተርቤ ከለከስ ሰከን ያደተምን ያደምን ሳኒ ከምከ ምን ያመንታ አኩማ ተርቤ ሰደፋ ወረ ኤማውስ ኢመልቶተ ኤማውስ ያደቱ ንዲስ ኡመታ ኢመልቶተ ኤማውሲ ኢሳለማን ከነራ ቀብጢሌ በረኑ ሸንን ካሱዳን ኢላላ ቀብጢን ተኮፋ ማሊጋ ፈጀንን ማተና ቀየው ድረኛ ከኛ ከሰቲ በረድረኛ ከኛ ከሰቲ ማቲ ከኛ ከሰቲ ኢመለ ከኛ ከሰቲ ዋይ ማልዱ በቻበውና እኒ ለመፋንሞ ኑቲ የማል ካልን የማል ራወነ ዋቀየን ንግዱ ተከነርገሙ ደንደው እኒ ሰደፋንሞ ድንቂና ዳዳ ራጂና ዳዳ ራዊና ዳዳ ጋፈራወተም ክታበ ቆልቆሎ ይላሉ ሲና ደርበ ይላሉ አከቀሙ እኒ አርፈፋንሞ ደሞተ ሁንዱማዩ ወርቀተ ከስመሱ አከቀሙ እኒ ሸነፋን ፊኒ ጥሙራ ኢጭፊን ኢጀከኘ በረሙ ማሊ ኢጭከኘ እኒ ኬሳ ማሊ ኑፍ በለመከንጀሩ ገለገለ ከለከስ ተዋቀየን ከኑ በርሱታ ጅቹና ዛሬ ቤተሰቦች ምናልባት ታሪኩን ትላንትናም ተምራችኋል። ከትላንትና ወዲያም እዚያው በመሬት ላይ ስለ ኤማውስ መንገደኞች ወንድማችን አስተምሯል። ነገር ግን እግዚአብሔር መንፈስ አንድ ቢሆንም እግዚአብሔር የሚናገርበት ስልቶች ብዙ ስለሆነ እግዚአብሔር ዛሬ በገለጸልን አንጻር በገለጸልን መጠን በጥቂት ደቂቃ ለመነጋገር እንሞክራለን። እግዚአብሔር ቤተሰቦች ይህንን ኃይለ ቃል ስንመለከት ተስፋ አድርገን ነበር የሚለው ቃሉን ስንመለከት ሁለት መሰረታዊ ነገሮች በውስጡ አለው። የመጀመሪያው አንድ ያልተሳካ ጉዳይ፣ አንድ ጠብቆ ያላገኙት ጉዳይ፣ አንድ ደግሞ አለሞ አቅዶ ያልተሳካ ጉዳይ እንዳለ የሚያመለክት የቁጭት ቃል ነው። ሁለተኛ ደግሞ ወደፊት ለመፈጸም ወይም ደግሞ ሊደረግ ጭላንጭል ያለው ነገር ያሳያል። ተስፋ አድርገን ነበር። ቃሉን የተናገሩት የኤማውስ መንገደኞች ናቸው። ኤማውስ የምትባል ከተማ ከኢየሩሳሌም ይላል መጽሐፍ ሲገልጽ ከኢየሩሳሌም 60 ምዕራፍ ይላል። ኪዳነ ወልድ በመዝገበ ቃላት ላይ እንዳስቀመጡልን ደግሞ ከ10 እስከ 25 ኪሎ ሜትር የምትርቅ ከተማ ብለው ያስቀምጧታል። ይቺ ኤማውስ የምትባል መንደር እግዚአብሔር ቤተሰቦች የድሆች መንደር ናት። ኢየሩሳሌም የባለጸጎች አንድም ከተማነቷ የታወቀ ልዕልና ያላት ከተማ ናት። ኤማውስ ደግሞ የገጠር ወይም ደግሞ ወደ ገጠር የምትጠጋ ብዙ ሐዋርያቶች ወጥቷል ከኤማውስ። ለምሳሌ ቀለዮጳ ወይም ደግሞ ኒቆዲሞስ የምንለው ራሱ የወጣው ከኤማውስ እንደሆነ ሊቃውንቱ ተርጉሞ ያስቀምጡታል። ታዲያ እግዚአብሔር ቤተሰቦችን ለጌታ ሐዋርያትም ከ12 ሐዋርያት 11ዱ ከመንደር ከገጠር ከሌላ አውራጃ እንደተጠሩ መጽሐፍ ቅዱስ ይናገራል። እግዚአብሔር ከከተማ ብቻ ሳይሆን ከገጠርም የጠራቸው ብዙ ሰዎች ነበሩ። ከነሱ መካከል ሉቃስና ቀለዮጳ ወይም ደግሞ ሉቃስና ኒቆዲሞስ የምንላቸው የኤማውስ መንገደኞች